ቁርስ ስሰራ ሳይቻችሁ አላውቅምና ዛሬ ግን ያው አብረን የምንሰራው ለምንድነው እንደዚህ የምትበላው ካላችሁኝ እንደነገርኳችሁ የሁለት ወር ቻሌንጅ ጀምሬያለሁ። ዩኒቨርሲቲ ነውና ጋይስ ዶርሚተሪ ምናምን በጣም የሚያምሩ የተፈተንኩት ፈተና JLPT የሚባል ፈተና ነው። ወደ ቤት የተመለስኩኝ እዚህ ሰፈር ጋር ደርሼ አልቀጥኝም ቪው ነው እና እዛ ጋር የኳስ ቲሞች ኳስ እየተጫወቱ ነው። ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መተናል። ሶ ቭሎግ በቃ በላዩ ነው። ይሄን ሰሞን በላዩ ነው የምለቅባችሁ ነው የሚላችሁ አይደለም? ያላችሁ እዚህ ቺሚቲቲ ሃይ ባያቸው ገና ከእንቅልፏ ተነሽታ ነው እና ጋይስ ዛሬ እንግዲህ ያው የሚገርም ውሎ ነው የማሳያችሁ። JLPT ልፈተን ነው። ስለ JLPT እናወራለን እንዲሁም ደግሞ እንሄዳለን። አክቹሊ ይቻላል አላቅም ወደዛ አካባቢ ግን ኤኒዌይስ በተቻለን አቅም እንሞክራለን። ሌላኛው ደግሞ እንግዲህ ያው ወደ ማታ አካባቢ ኳስ ልጮት ይችላል። እሱ ከሄድኩኝ እዛም ሄደን እንቀርጻለን ማለት ነው። ባጭሩ ዛሬ ውሏችንን አንድ ላይ እናያለን ማለት ነው። ለየት ያለ ውሎ ነው የሚሆነው ከስከዛሬው የኦፊስ እና የስራ ውሎ አይደለም። ሌትስ ጎ ሶ ጋይስ አዲስ ከሆነው ነገር መካከል ማለት ነው ቁርስ ስሰራ ሳይቻችሁ አላቅም እና ዛሬ ግን ያው አብረን የምንሰራው ያው የጂሙ ነገር ታውቁታላችሁ። ሶ እስቲ ቀለል ያለ ሄልዚ ነገር ነው የምንሰራው ዛሬ ማለት ነው። ለዛ አብረን እስቲ እቺን ኩክ እናደርጋለን። ኦይል ጋይስ ኦሊቭ ኦይል ሄልዚ ነገር መሆን ከፈለጋችሁ ኦሊቭ ኦይል ተጠቀሙ። ዝም ብላችሁ ያገኛችሁትን ዘይት ምናምን እንዳትጠቀሙ። ረፊ እንቺ እናረኩኝ ልጅ ግን ጋይስ ከባድ ነው እውነት በጣም ከባድ ነው ከልጅ ጋር መስራት ምናምን። ለማንኛውም እስቲ አሁን ምግባችንን ኩክ እናርግና ከዛ በኋላ ደግሞ አንድ ላይ እንበላለን ማለት ነው። እና ጋይስ እንደምታዩት ፏ አርገን ሰርተነዋል። ግን አንድ የሚቀድም ነገር አለ። እሱም ጋይስ ያው ንግስቷ ቡናችን ተረጨልኝ። ኦልራይት ጋይስ ሶ አሁን ጨራርሰን ምናምን ይሄው መተን እዚህ ጋር ተቀምጠናል። ያው ደራርብ ያለውኝ ብርድ ነው ውጪ ምናምን ነገርና ከውስጥ ሸሚዝ ምናምን ብዙ ነገር ደራርብ ለዛ ነው እንዲህ ቡፍ ያሉት። ኤኒዌይስ እዚህ ጋር እንቁላላችንን ሰርተናል። እዚህ ጋር ዶሮ አለን። ከዛ እዚህ ጋር ደግሞ ቤል ፔፐር አለን። ቤል ፔፐር ያ ሚቲቲ ራሱ ጉዳ ተሰይማለች እና ባጭሩ ጋይስ ለምንድነው እንደዚህ የምትበላው ካላችሁኝ እንደነገርኳችሁ የሁለት ወር ቻሌንጅ ጀምሬያለሁኝ። ስቲል አሪፍ ፕሮግረስ ላይ ነው ያለሁት። ላይክ ጥሩ ለውጥ እያየሁኝ ነው። በደንብ ነው እየሰራው ነው። የድሮ አቋሜ እየተመለሰ ነው ትላለና ሩዝና ዳቦ ምናምን ይሄ በተለይ ካርቦሃይድሬት እና በጣም ካሎሪያቸው ብዙ የሆነ ምግቦችን አልበላም። ሶ ለምሳሌ እንደዚህ አይነት ምግቦች አሁን ወይ በዳቦ ወይ በሩዝ ነው ብዙ ጊዜ የሚበሉት። ሶ ቀላል አማራጭ ግን ልክ እንደዚህ ቤል ፔፐር ካገኛችሁ ቤል ፔፐር ትገዙና እዚህ ላይ ጀስት ከሁለቱም ታረጋላችሁ ማለት ነው። እያሳየኋችሁ ነው አበላለውን ጋይስ። እዚህ አርጋችሁ በዳቦ ፋንታ ማለት ነው። እንቁላሉን ትንሽ አበዛሁት መሰለኝ። ዘይችን በስማሙል ነው እናንተን ሰውራ ተሳስቼ ነበር። ያው ማለት ሄልዚ ነው። በዛ ላይ ደግሞ
ካሎሪ ብዙ አይደለም። ጀስት የምትፈልጉትን ፕሮቲን አለው። ከሁለቱም ፕሮቲን አገኛለሁ። ቀውጢ ነው። ከዛችን ሪስቶራንት ሲጨምሩበት ደግሞ ኦ ማይ ጋድ ራሚ ምግብ። ኤኒዌይስ ለዛ ነው ሞክሩት። በእርግጠኝነት ከተለያዩ የሆናችሁ ሰዎች በተለይ ይሄ ቦዲ ፋታችሁን ለማጥፋት እየሞከራችሁ ያላችሁ ሰዎች ካላችሁ ሞክሩት እና እኔ በላ አድርጌ ከዛ እንገናኛለን። እንጂ ጋይስ ሳላስበው ሰዓቱ ቆሶ ነው ብላችሁ። ኤኒዌይስ ምን ወሰንኩኝ? በሞተር ለመሄድ ወሰንኩኝ። መጀመሪያ ፈተናው ጋር ነው የሚሄደው JLPT ምናምን ያልኳችሁ ማለት ነው። ስለሱ ምንነት ምናምን ወይ እየሄድን ወይ ከደረስን በኋላ ነግራችኋለሁ። አሁን ግን ይሄው ሞተራችን ፏ ብላ እየጠበቀችን ነው። በሞተራችን ሌትስ ጎ ጋይስ። በጣም ነው የተዘናጋሁት ማለት ነው እና ሰዓቱ ስለረፈደብኝ ቶሎ እንደው ጋይስ ይኸውላችሁ አሁን ተሸፋፍኜ ምናምን ነገር እየሄድኩኝ ነው። መንገድ ላይ ነኝ። ረፍዶብኛል። ስልኬ በዛ ላይ ቻርጅ ሊዘጋ ነው። ለምን እንደረሳሁትና ቻርጅ እንዳላረኩት አላውቅም። ያ ብቻ በጣም ተናድቻለሁ። ግን አሁን እየሄድኩኝ ነው። በዛ ላይ ብርዱ ጋይስ። ጋይስ ተሯሩጬም ቢሆን ማለት ነው አስቀምጬ ሞተሬን የማይሆን ቦታ ቆሜ ነው ራሱ የመጣሁት። ዛሬ እንዴት እንደሆነ አላውቅም ጋይስ፣ እንደዚህ አይነት ነገር የተፈጠረው ማለት ሌላ ጊዜ ቀድሜ ምናምን አንደኛ ነው የምገኘው እኮ። ዛሬ ግን አርፍጄ ነው የመጣሁትና ያ ብቻ እስቲ እንኖራለን ያለውን ነገር ምናምን በደንብ ነግራችኋለሁ። ጉድላክ በሉኝ። አካባቢው ደግሞ ያምራል ብታዩ ማለት ጀለስም አይ ቲንክ ሊፈተን ነው የሚሄደው። ዩኒቨርሲቲ ነውና ጋይስ ዶርሚተሪው ምናምን በጣም የሚያምረው ያያችሁት ነው። ይሄ ነው እና ያው አይ ቲንክ ብዙ ተፈታኞች ምናምን ነገር መጥተዋል። በዛ በኩል ያው እየገቡ ነው ተሰልፈው። እዛ ጋር ይታያችኋል። ታሮን ነው የሚታያችሁ ከሆነ እዛ ጋር ተሰልፈው እየገቡ ነው። ስለ ፈተናው ምናምን ስለ ሁሉም ነገር በኋላ በደንብ ነግራችኋለሁ። ኤኒዌይስ በቃ ጉድ ላክ በሉ ቋጥሩና በቃ ገብቼ እስቲ ነካ አድርጌ አሉጣ። ሌትስ ጎ A few moments later ዌል እንግዲህ ጋይስ አሁን ይሄው ፈተናዬን ጨርሼ ወጥቻለሁኝ። ግርግር ላሳያችሁ። ቆይ ላይክ የሀገር ህዝብ ነው ያለው ማለት ነው። የሀገር ውስጥ ደግሞ ላይክ ሰልፍ ነውና እስከምትወጡ ራሱ መከራ ነው። በጣም ተሰልፋችሁ 5ኛ ፎቅ ነበር የኔ ፈተና እና ከዛ ወርዳችሁ እስከምትወጡ ግርግር ነበርና ካምፓሱ እንደምታዩት ነው። ይሄ ነው ካምፓሱ። ላይክ በጣም ትልቅ ነው። ውስጡ ራሱ ብትዞሩ ላይክ ዞራችሁ አትጨርሱትም ራሱ ማለት እና ያው የተፈተነው ዩኒቨርሲቲ ውስጥ ነው። ቶኪዮ ዩኒቨርሲቲ ኦፍ ሳይንስ መሰለኝ። ቶኪዮ ዩኒቨርሲቲ ኦፍ ሳይንስ ነው የዩኒቨርሲቲው ስምና የሚገርም እንትን ነው ብታዩ። በስማ እንዴት አባቱ ደስ እንደሚል ማለት ነው። ላይ ውስጥ ላይ በተለይ የውጪ ቪው አለ። እንደዚህ ኳስ ምናምን የሚጮቱበት ምናምን ቦታ ታያላችሁ። ቆይ አሳያችኋለሁ ወደዛና ይራሱት ላይክ ብቻ በጣም ነው የሚያምረው። ፋሲሊቲው የተሰራበት መንገድ ምናምን በጣም ነው ደስ የሚለው። ሶ ኤኒዌይስ እስቲ ስለ ፈተናው ልንገራችሁ። ፈተናው እንዴት ነበረ እንዲሁም ደግሞ ምንድነው የተፈተንኩት የሚለው ልንገራችሁ። በመጀመሪያ ያው የተፈተንኩት ፈተና JLPT የሚባል ፈተና ነው። ይሄ ማለት የጃፓንኛ ቋንቋ ክህሎት መመዘኛ የሚባለው ፈተና ነው ማለት ነው። እና ስለ JLPT ለብቻ በሌላ ቪዲዮ ሰራላችኋለሁ። ላይክ 5 ሌቭሎች አሉት JLPT 5 4 3 2 1 የሚባሉ N1 N2 N3 N4 N5 የሚባሉ ፈተናዎች አሉት። ሶ ከዛ ውስጥ በጣም አሪፍ የሚባለው N1 ነው ማለት ይሄ ኔቲቭ ሌቭል ወይም ጃፓኒዝ ሌቭል የሚባለው N1 ነው። እና አክቹሊ እኔ ከስንት አመት በፊት መሰላችሁ የተፈተንኩት? ኦልሞስት ከ3 አመት በፊት ተፈትኜ ነበረ እና አሁን ላይ N1 መፈተን ፈልግ ነበረ ማለት ነው።
ሶ ኤን1 ዛሬ የተፈተንኩት ግን ኤን1 አይደለም። ላይክ መፈተን ፈልግ ነበረ ሳስበው ግን ላይክ ከረጅም አመት በኋላም ስለሆነ ድጋሚ ለመፈተን እየሞከርኩኝ ያለሁት ቀጥታ ኤን1ን ሞክሬ ከመወድቅ ኦር ደግሞ ቀጥታ ላይክ ጊዜውን በጣም አጭር ነበረ ላይክ የወሰንኩትኝ ቶሎ ነው የወሰንኩትኝና ኤን1ን ምናምን እንደዛ እንትን ከምል መጀመሪያ ኤን2 ልፈተንና ከዛ ኤን1 እፈተናለሁ ብዬ አሰብኩኝ ማለት ነው። ሶ ዛሬ የተፈተንኩት ኤን2 ነበረና ኔክስት በአመት 2 ብቻ ነው ፈተናው ያለው። ሶ ኔክስት የሚኖረው ከ8 ወር በኋላ ምናምን ነው ማለት ነውና ያኔ ደግሞ ድጋሚ ኤን1ን እፈተናለሁ ማለት ነው። እና ደግሞ ያው ፈተናው አሪፍ ነበረ ማለት የምትፈተኑት ያው እንዳለ ምርጫ ነው፣ ግን ደግሞ መስማት ማንበብ ምናምን አለው። ሶ ይሄ የማውራትና የመስማት ችሎታ ብቻ ሳይሆን በስነ ስርዓት ካንጂዎችን ምናምን በደንብ የማንበብ ችሎታም ያስፈልጋቸዋል እንደየ የምትፈተኑት ሌቭል ማለት ነው። ሶ እኔም ዛሬ የተፈተንኩት ኤን2 ከዚህ በፊትም ላይክ ኦልሞስት የዛሬ 3 አመት አካባቢ ተፈትኜ ነበረ። ያኔም ተፈትኜ ያለውኝ አሁንም ደግሞ እንደገና ምን መሰላችሁ አመታት በቆጠሩ ቁጥር ላይክ ብዙ አመታትን ባሳለፋችሁ ቁጥር ትረሱታላችሁ ማለት በተለይ ስራችሁም የማይገናኝ ከሆነ እንዲሁም ደግሞ ይሄ ኮሚኒኬሽን ላይ ምናምን አሪፍ ብትሆኑ ግን ደግሞ ማንበብና መጻፉን ዴይሊ የማትጠቀሙት ከሆነና በስነ ስርዓት እሱ ላይ የማትሰሩ ከሆነ በደንብ ትረሱታላችሁና ለዛ ሲባል ያው በተቻላችሁ አቅም በ2 አመት አንዴ በ3 አመት አንዴ ምናምን ብትፈተኑ ይመከራል ማለት ነው። ፈተናውም እንትን አለው ኤክስፓየር የሚያደርግበት ጊዜ አለ። አይ ቲንክ 5 አመት መሰለኝ። ከተፈተናችሁ ከ5 አመት በኋላ አያገለግልም። ሶ ድጋሚ መፈተን አለባችሁ ማለት ነው። እያለን እንግዲህ ጋይስ ያው አሁን ወተንም ደግሞ እንደምታዩት በጣም የሚያምር ቪው ነው እና እዛ ጋር የኳስ ቲሞች ኳስ እየተጫወቱ ነው ከታዩአችሁ እዛ ውስጥ ማለት ነው። ላይክ ቲኔጀሮች ናቸው ግን አንደር 60 ምናምን ቢሆኑ ነው 16 አመታቸው ምናምን ቢሆኑ ነው ከ16 አመት በታች ምናምን እና ተማሪዎችም ያው ጨርሰው የሚመጡ ተማሪዎች ምናምን አሉ። ያ ደስ የሚል አካባቢ ነው ግን በስመ አብ ይሄ ትክክለኛ በቃ የዩኒቨርሲቲ ቫይብ አለው ታውቃላችሁ። የቀረው ምንድነው እቺ ውጪ ላይ ያሉት ሻይ ቤቶች ምናምን ቢኖሩ ደግሞ በቃ እንዲ ተማሪዎች ወክ የሚያረጉበት ቀገራሚ ነበር። ኤኒዌይስ ከዚህ ደስማም ጋይስ እዛ ጋር ማያት መኪና ማለት ነው። ለእናንተ ግን ይታያችኋል ያት ግን ከኋላዋ ስለሆነ ለእናንተ በደንብ ላይ ታወቃችሁ ይችላል። ሄጄ ዞሬ ባሳያችሁ ደስ ይለኝ ነበረ። ለማንኛውም በቃ አሁን ሄጄ ሞተር ላስነሳና ቀጥታ ወደ ጂም እንሂድ። ከዛ በኋላ ጂም ሄደን የዛሬውን ጂማችንን ከሰራን በኋላ ደግሞ ወደ ኳስ እንጫወታለን። ዛሬ ከሰዓት የቲም ጨዋታ ስላለ እዛ ሄዳለሁ ማለት ነው። ሌትስ ጎ። የሚያስቅ ነገር ልንገራችሁ ጋይስ። የስልኬ ቻርጅ ዘጋና አሁን የግድ ወይ ፓወር ባንክ መግዛት አለብኝ ወይ ደግሞ መፈለግ አለብኝ። አሚን መንገዱን ጀስት አላውቀውም ማለት ስመጣ ማፕ እየተጠቀምኩ ነበር የመጣሁት። በዛ ላይ ተቻኩዬ ስለነበረ ጀስት ማፑ ላይ ብቻ ፎከስ አድርጌ ነበር የመጣሁትና አላውቀውም መንገዱን። ግን ያው ምንም ማድረግ አይቻልም። እስቲ ፈልገን ቤታችን እንሄዳለን ወይ ደግሞ ፓወር ባንክ መከራየት ከቻልን ማለት ቻርጅ ከዘጋ መከራየት ስለማልችል ነው እንጂ 2% ስላለው እስቲ መንገድ ላይ መከራየት የምንችልበት ቦታ ካገኘ እንከራያለን። ጋይስ ስልኬ ቻርጅ ቢዘጋም ሰፈር ደርሻለሁ። ግን ታውቃላችሁ በጣም የሚደብር ነገር ተፈጠረ ማለት ነው። ወደ ቤት የተመለስኩኝ እዚህ ሰፈር ጋር ደርሻ አልቀጡኝም። ጃፓን ላይ ደግሞ ማለት ነው እንዲህ መቀጣት አዛ የሆነ ነገር ነው። በተለይ ከመንጃ ፍቃድ ጋር ተያይዞ በቃ ከሆነ ሪዝም ውስጥ አትወጡም ማለት ነው። ላይክ 1 አመት መቀጣት የለባችሁም እና እኔ ደግሞ ኦልሞስት ከ6 ወር በላይ አልፎኛል ከተቀጣው። ሰው በ7 ወር ምናምን ሆኖኛልና ባለቀ ሰዓት
ፈልገው ይዘው ቀጡኝ። የቀጡኝ ደግሞ ብታዩ ማለት ነው የነበረኝን ፖይንት ወዲያው ነው የወሰዱት ማለት እና በቃ ከዚህ በኋላ ለተወሰነ ጊዜ መኪና መንዳት ምንም መንዳት አልችልም። ሞተርም መኪና መንጃ ፍቃድ ከሌለኝ ማለት ነው ያግዷቸዋል። ላይክ ስንት ጊዜ እንደሆነ አላወኩም። ብቻ ግን እስቲ በጣም ነው የሚያስጠላው ግን እና ያው ከዚህ ነገር ለማገገም በቃ ምንም አማራጭ የለንም። ጂም ሊድና ከዛ ከከሰዓት ኳስ እሄዳለሁ። ደስ የሚለው ነገር ድሮ ቢሆን ጋይስ በጣም ተናድጄ ተቃጥዬ በቃ በዚህ ሰዓት እንጭርጭር እያልኩ ነበረ። አሁን ላይ ግን ኢዝ ጀስት መፈጠር ያለበት ነገር ከተፈጠረ ተፈጠረ። ምንም የሚመጣ ነገር የለም። ገብቷችኋል? ስለዚህ ያው መቻል ነው። ምንም አማራጭ የለም እና ልብሳችንን እንቀያይርና ከዛ ወደ ጂም እንሄዳለን። ከዛ ምሳ በልተን ወደ ኳሱ ጋር ወዳልኳችሁ እንሄዳለን። ሌትስ ጎ። ምሳችንን ላሳያችሁ። ያው አሪፍ የስፖርተኛ ምሳ። ከዛ እዚህ ጋር ደግሞ የሙዝ ጁስ ሰርተናል። ያው ይሄኛው ማለት ነው ፈጭተናል የሙዝ ጁስ ኢነርጂ እንዲሰጠን እሷን ጠጣ አድርገን ይችን ቀማምሰን ከዛ ወደ ኳስ እንጓዛለን ማለት ነው። ሌትስ ጎ። ዌል እንግዲህ ጋይስ ያው እዚህ ጋር ጁሳችን አለ፣ የሰራነው ምግብ እዚህ ጋር አለ፣ እንቁላል ጨምረንበታል። ያው ብዙ ፕሮቲን ለመውሰድ ማለት ነው እና ደግሞ ያው የድሮ ስጋ ነው። እዚህ ጋር ደግሞ 100 ግራም ሩዝ አለ። ስለዚህ ምንድነው ለማድረግ እየሞከርኩት ያለሁት እንደነገርኳችሁ ዳቦና ሩዝ ምናምን ምሳ ሰዓት ላይ ትንሽ ግራም ብቻ ካልሆነ በስተቀር ላለመብላት ስለወሰንኩኝ እየበላው አይደለም ማለት ነው። አሁን ይቺን እንግዲህ እንቃመስና ከዛ በኋላ ደግሞ ጂም ዛሬ መሄድ አልቻልንም፣ ግን ኳስ እንጫወት ኦልሞስት 90 ደቂቃ ስለምንሮጥ በካርዲዮ እናልፈዋለን የዛሬውን ማለት ነው። ነገ ድጋሚ የነገውን ስፖርታችንን እንሰራለን። እንዲሁም ደግሞ በሳምንት ነው 6 ቀን ስለሆነ አንድ ቀን ረፍት ስለሆነ የምናደርገው የዛሬውን እንደ ላይት ወርክአውት ወስደውና አንዱን ረፍቱን ቀን ደግሞ አካክሰዋለሁ ማለት ነው። ኤኒዌይስ እስቲ እቺን እንብላ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁን። በጣም ነው የሚጣፍጠው ጋይስ። ጊዜ ካለን ደግሞ አንድ ሲኒ ቡናችንን ቋርገን ጠጥተን እንሄዳለን። ዌል እንግዲህ ጋይስ ዝግጅታችንን ጨርሰናል። ብርድ ስለሆነ ማለት ነው እንደዚህ ተሸፋፈኝ ነው የሚሄደው። እቺ አያችኋት ላይክ ምን ሁዲ ምናምን አይደለችም፣ ግን ከአንገት በላይ ብቻ ታረጓትና ከዛ እዚህ ጋር ደግሞ እንደዚህ ያላት በቃ ያያችሁ ላይክ ካናዳ ምናምን ያለ ነው የሚመስለው። ሌላኛውን ነገር ሳላሳያችሁ ጋይስ ቆይ የቱ ጋር አድርጌ ላሳያችሁ። ይሄው ጋይስ ፋይናሊ ተቀምጧል። ይሄ ላሳያችሁ እኮ የሳይ ሻርፕ ይላል። የማንቸስተር ማሊያ በሁሉም ነው ያለ ጋይስ። ይሄ በጥቁሩ አለ ኤአይጂ ያሁን ሁሉም ነው በቃ አልገባችሁም? እና ኤዲተር እኮ አርሰናል ደጋፊ ነው እንዳይቆርጠው ይሄንን እንዳቆርጠው ያው ማንቼ ይላል። አሁን ጎዳፉን ራሱ ማለት ነው ጋይስ እየፈለኩኝ ነው እና መግዛት አይቀርም እሱ። ኤኒዌይስ ሌትስ ጎ። ከዛ ደግሞ ጋይስ እስከ ስቴሽን በሳይክል ነው የምንሄደው እና እዚህ ጋር ላይክ ፓክ አድርገናል ማለት ታኬቴን አያችኋት ኦሬንጅ ሆኗል አብዛኛው ነገር፣ ግን ያው ታኬታችን ያው የኩባ ፕሮፌሽናል ታኬታ ነው። ሁሉም አሉ ካስዋተን ያለ እዚህ ጋር ሁሉም ተሞልቷል ብቻ ጋይስ። ኤኒዌይስ ሌትስ ጎ።
ጋይስ እንግዲህ በሚለው ጥንዝል ብዬ እየወጣሁላችሁ ነው። ይሁት ሜዳው እዚህ ነበር የተጫወት ነው እና ጋይስ ዛሬ ማለት ይሄ ምንድነው ይባለው ክራምፕ በአማርኛ ምንድነው ሽምቅቅ ነው እግር መሸምቀቅ ምንም አልቻልኩም ማለት ላይክ ብዙ ሮጥኩኝና ከዛ ክራምፕ ያዘኝ ማለት ደግሞ የሚያስጠላው ሁለቱም እግሬ ላይና ልክ የሆነ ሰዓት ስሮጥ የሌለ ይሸመቅቀኛል ማለት ያ ብቻ እንደነገሩ አድርገን ውለናል። እስቲ ደግሞ ከዚህ በኋላ 1 ሰዓት ያክል ይፈጃል ወደ ቤት ለመሄድ በትሬን ነው የምሄደው። እስቲ ቤት እንሂድና ከዛ ደግሞ አብረን እናያለን ማለት ነው። ግን ጋይስ በጣም ደስ የሚለው ማለት ሁሉም ላይክ አብረው የሚጫወቱት ምናምን ይሄ ኢትዮጵያ የጤና ቲም እንደሚባለው ነው። ግን ትንፋሻቸው ምናምን ታንዛኒያውያን ናቸው። የታንዛኒያ ቲም ነው። ትንፋሽ ትጠላላችሁ ማለት እንዳለ ከኔ እድሜ በላይ ናቸው። ግን በጣም ነው የሚሮጡት የሌለ ያውና ሜዳው ደግሞ ጋይስ ፕሮፌሽናል ሜዳ ይላል። በስነ ስርዓት ላይክ የጤናም ሆኖ ማለት ነው ሊግ አላቸው። ይሄ ቶኪዮ ሜትሮፖሊያን ሊግ ይባላል። እና እንዲህ በስነ ስርዓት በየሳምንቱ ቅዳሜ ጌም አላቸው። ከዛ አሁን ላይ እድሜያቸውም እየገፋ ስለሆነ እንደዚህ ከሁሉም ሀገር ሰው ይፈልጋሉ። ድሮ ቲሙ የታንዛኒያ ብቻ ነበረ። ግን አሁን ከሁሉም ሀገር እንደዚህ እየሰበሰቡ ወጣቶችን ምናምን ቲሙን ለማጠንከር እየሞከሩ ነውና ያ ብቻ እንደዚህ ነበረ። ሌላ ጊዜ ደግሞ በሰፊው የኳሱ ምናምን በሰፊው አመጣላችኋለሁ። ቤት እንሂድና እንገናኛለን። ሌትስ ጎ ጋይስ። በስማም ካድካሚ ውሎ በኋላ ማለት ነው ሻወሬን ወስጄ ከች ብዬላችኋለሁ። ቅል አድርጋችሁ እንደዚህ ከተሰማችሁ ቋቋምና ራት ልበላል። በጣም ደክሞኛል ዛሬ በስማም። ያው ብዙ ነገር ነው አብረን ራሱ ያየነው እንዳያችሁት። ትራፊክ ቀጣን፣ ተፈተንን፣ ከዛ ደግሞ ኳስ ሄድን። በቃ ዛሬ ያላረግነው ነገር የለም። ኤኒዌይስ አሁን ደግሞ ቤት ተመልሼ እንግዲህ ሻወሬን ወስጄ ምናምን ምግቤን በልቼ ምናምን ያው የነገ ደግሞ ኦፊስ ያጆች ስለሆነ ለነገ ደግሞ እንግዲህ ያው መዘጋጀት ያለብን ነገር ካለ እንዘጋጃለን ማለት ነው። አይ ሆፕ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ሶ ያ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። አሁኑኑ እዚህ ጋር ሰብስክራይብ የምትለዋን ምልክት ይዛችሁ ባም አድርጓት። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።